እንዴ ወይኔ እንጂ ምን ሆናብኝ ነው? ወይኔ 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 አንቺ ምን ሆና ነው እንጂ? ወይኔ ማን አንተ? ማን ነው እሱ? ማን? እኔን እህቴ ማን? እንዴ ወንድሜ ነህ እንዴ? አዎ እህቴ ወንድምሽ ነኝ። ወንድሜ ነው? አዎ። ለምንድን ነው የምታለቅሰው? እቺ ሴትዮ አንተንም አነቀችህ እንዴ? አቶ በኃይሉ ያልጠበቀው ነገር ገጠመው። ሰላም እንግዲህ አይምሮዋን ስታ ትገኛለች። በዚህም የተነሳ የበኃይሉ እቅድና ሴራ እየተሳካለት አይደለም። ይሄንን ለማሳካት ደግሞ ግዴታ ሰላምን ማዳን አለብን ብሎ ወስኖ ሳይካትሪክስ እንዳያት ወስኗል። ብሌን እንግዲህ ሰላም እናቷ እንደሆነች ያወቀችበት ሰዓት ላይ ደርሳለች። ልጄ አንቺ ነሽ እያለች ትገኛለች ሰላምን። ቃልን ግን እንግዲህ የእብደት መንፈስ ውስጥ ብትሆንም ቃልን ግን መታ ፈንክታታለች። ይሄ እንግዲህ በጣም ከባድ ነገር ነው። ቃል ደግሞ አሁን ላይ እየተናደደች ትገኛለች። ምክንያቱም ብሌን እና ሰላም መቀራረባቸው የበለጠ እያናደዳት ይገኛል። የሰላም መታመምና እንደዚህ መሆን ደግሞ ብሌንን እጅጉን አስጨንቋት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። እንግዲህ አደራ ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁኝ። በኃይሉ ብዙ እቅዶችን እንግዲህ አቅዶ ነበረ በሰላም ህይወት ላይ። እሱ ባቀደው እቅድ ደግሞ ነገሮች እየሄዱለት አይደለም። ይሄ ደግሞ ከባድ ነገር ያደረገው ሰላም በጭንቀት መታመሟ ነው። ስለዚህ ሰላምን ለማዳን አሁን ላይ ደፋ ቀና እያለ ይገኛል። ቃል ደግሞ ከሰላም በመራቋ ንዴት ላይ ነው የምትገኘው። ምክንያቱም ሰላም አሁን ላይ ወደ እሷ እየቀረበች ያለችው በአንድም በሌላም በኩል ሰላም ብሌን ነው እያቀረበች ያለችው። ታዲያ ወይዘሮ ገነት የብሌን ትክክለኛ እናት ሰላም ናት የሚለውን ፍንጭ ሰምታለች። ይሄንንም ለጓደኛዋ ነግራት ነበረ። ታዲያ የጎረቤቷ ጓደኛዋ የወይዘሮ ገነት በፊት ተሸውዳችኋል፣ አሁንም እንዳትሸወዱ፣ እውነተኛ እናቷ ላትሆን ትችላለች፣ አምናችሁ መቀበል የለባችሁም ነው ያለችው። እቺ ሴት ታዲያ የሚገርመውና የሚያሳዝነው ነገር ለበኃይሉ ወሬ አቀባይ ናት። ብሌንና ሰላም እናትና ልጅ መሆናቸውን አውቀዋል በማለት ለበኃይሉ መረጃ እያቀበለች ትገኛለች። በጣም እዚህ ጋር የታዘብኩን ነገር በአሁኑ ሰዓት ላይ ጎረቤቴ ነው፣ ወዳጄ ነው፣ ጓደኛዬ ነው ብላችሁት ያመናችሁት አብራችሁት የምትበሉት አብራችሁት የምትጠጡት ሰው እናንተን አሳልፎ ሲሰጥ ትመለከታላችሁና ወይዘሮ ገነት አሁን የገጠማት ነገር ይሄ ነው። ሰላም እና ብሌን እናትና ልጅ እንደሆኑ የገነት ጎረቤት ታውቃለች። እንግዲህ እሷም የበኃይሉ ተላላኪ ናት። ይሄንን ደግሞ ገነት አታውቅም። ገነት ጋር ስትሄድ እንግዲህ የገነት ጎረቤት ልክ እንደ ጎረቤት ናት የምታስመስለው። አክቷ ያ ነው። ገነትም ጎረቤቴ እንኳን ደህና መጣሽልኝ፣ አንቺ ባትኖሪ ኖሮ ምን ይወጣኝ ነበር ስትል የነበረው። ታዲያ ገነት በየዋህነት ጎረቤቴ ናት ጓደኛዬ ናት ብላ የምታማክራትን ሚስጥር አሳልፋ ለበኃይሉ እያደረሰች ትገኛለች። ከጠላቴ እኔ ራሴን ጠብቃለሁ፣ ከወዳጅ ጠላት ጠብቀኝ ፈጣሪ የሚባለው ጸሎት እንግዲህ ትክክለኛ መሆኑ ብዙውን ጊዜ ልናስተውል ይገባል። ገነት እቺ ሴት ጎረቤቷ እንደሆነች ወዳጇ እንደሆነች ለችግሯ ጊዜም ደራሿ እንደሆነች ነው የምታውቀው እንጂ ከኋላዋ ሄዳ ግን እንደዚህ አይነት ሴራ እንደምትሰራ በጭራሽ ልታውቅ አትችልም። አሁንም ብሌንና ሰላም እንዳይገናኙ ለበኃይሉ ሄዳ ተናግራለች። በኃይሉ ደግሞ ይህንን ሰምቷል። ቀጥታም ወደ ቤት ነበር የሄደው። ሰላም ያለችበትን ሁኔታን እስካሁን አልተመለከተም ነበር። አሁን ላይ እንግዲህ ሰላም ያለችበትን ሁኔታ ሲመለከት እውነትም ያለችበት ሁኔታ ከምንም በላይ በጣም ከባድ ነው። ታዲያ ቃል ነበረች። ቃል እንግዲህ ብሌን ጋ ደውላ
ብሌን ከእናቷ ጋር በነበረችበት ሰዓት ቃል ነች ደውላ እንግዲህ አንቺ የት ነው ያለሽው? ታማለች፣ ሰላም በጣም ታማለች፣ አንቺ ግን የትም ትዞር ያለሽ በማለት ደውላላታለች። እንግዲህ ሰላም እናትሽ ናት ብላ ልትናገር ስትል ነው ገና ስልኳ የጠራው የብሌን ስልክ። መሄድ አለብኝ እትዬ ታማለች በማለት ነው ተነስታ እንግዲህ ጉዞዋን የጀመረችው። አሳዳጊ እናቷም አብራት ምን ሆና ታመመች? ሰሞኑን ልክ አትመስለኝም፣ በቃ እኔም አብሬሽ ልሂድ፣ ሰላም ባለ ውለታዬ ናት በማለት አብራት ተነስታ መንገድ ጀምራለች ማለት ነው። እንግዲህ ወደ ቤት ሲሄዱ በሄዱበት ሰዓት ቀጥታ በር ላይ ሲደርሱ ቃል ናት የጠበቀቻቸው። ቃል እነሱን ስታይ እቺ ዘልዛላ ልጅሽን እንዴት ዝም ትያታለች? ከፈለግ አንቺ ጋ ነው እያለች ወዲና ወዲያ ትሄዳለች። የዚህ ቤት ሰራተኛ መሆንሽን አታቂም ወይ? ዝም ብለሽ በፈለግሽ ሰዓት የትም የምትሄጂው የምትወጪው የምትገቢው እናቴ ጋ ነው እያልሽ ደግሞ እያሳበብሽ ከማንም ጎረምሳ ጋር የምትንዘላዘይው በኋላ ዲቃላሽን ይዘሽ እንዳትመጪ እያለች እንግዲህ ብሌን ላይ ከፍና ዝቅ እያደረገች ብሌንን ስትናገራት ነበረ። እናቷም አብራ ቆማ በትዝብት ነበር ስትመለከታት የነበረው። ብትመክሪያት ይሻላል፣ ነገ ዲቃላ ይዛለሽ እንዳትመጣ ስትላት ልጄ እንደዚህ አታረግም፣ በዚህ ልክ ልጄን እንድትናገሪያት አልፈልግም፣ ቃል እረፊ ብላ ነው እንግዲህ ወይዘሮ ገነት ስትናገር የነበረው። እኔ ለሷ ብዬ ነው እንጂ ለሌላ ነገር አይደለም፣ እንድትጠይቅሽ አንቺን እንዳትጠይቅ ፈልጌ ሳይሆን ለሷ ብዬ ነው። ደግሞ በሰዎች ዘንድ ተመራጭ ስላልሆነች ማንም ሊጫወትባት ነው የሚችለው ነበረ ስትል የነበረው። በዚህ ልክ እንግዲህ የብሌንን ክብር ከፍና ዝቅ እያደረገች ትገኛለች። ቃል በቃሽ ነው ያለቻት። እንደዚህ እንድትናገሪያት አልፈልግም፣ ልጄን እኔ ጠንቅቄ አውቃታለሁኝ፣ እንደዚህ አይነት ልጅ አይደለችም ብላታለች ማለት ነው። ሰላም እናቷ መሆኗን ገና ልትነግራት ስትል ነው እንግዲህ ይሄ ስልክ እንዳትነገር እያደረገው። ቀጥታ ወደ ቤት ከገባች በኋላ እውነትም ሰላምን ስታያት ቁጭ ብላ ቅጠልን ይህንን ከልጄ ጋር ነው የምበላው፣ ለልጄ ነው ይህ ቆንጆ ምግብ ለልጄ ሰጥቻለሁ እያለ ቅጠል ሳህን ላይ ወዲያ ወዲህ ስትነዳ አይታ እንግዲህ ብሌን በጣም ነው የደነገጠችው። እንደምታውቁት እንግዲህ ብሌን የሆነ የሚያስከፋ ነገር ሲገጥማት ቶሎ የሚቀድማት እንባ ነውና ማልቀስ ነው የጀመረችው። የእሷ ማልቀስ ታዲያ ቃልን በጣም ነው ያናደዳት። እንዴት ታስመስላለች? አሁን እናቴን ከኔ ለመውሰድ የምታደርገው ጥረት ነው ታስመስላለች። አሁን ገና ሳትሞት እንደ ሞተች አድርጋ የምታለቅሰው ለምንድን ነው? ተይ በያት እንጂ ልጅሽን ነበር ስትል የነበረው። አሳዳጊ እናቷም ዝም ብላ ነው ስትመለከታት የነበረው። ሰላም ያለችበት ሁኔታ ከምንም በላይ በጣም ከባድ ነገር ነው። ቃል ግን ምንም ነገር መስሏት አልታያትም። ብሌን እዛ ቤት ሰራተኛ ሆና ብትገባም እንኳን ግን ለወይዘሮ ሰላም ያላት ጥሩ አመለካከት እንደዚሁም ደግሞ ለሰዎች ሁሉ አዛኝና ሮሮ ናት። ሰዎች ሲከፉ አብራ የምትከፋ ሲያዝኑም ደግሞ አብራ የምታዘን ናትና ብሌን እያለቀሰች ነበረ። ይሄን ምግብ ቆይ ለእነሱ እንስጣቸው፣ እነሱ እርቧቸዋል፣ ለእኛ ግን እኔ ልጅሽ የሰራሁልሽ ቆንጆ ምግብ አለ ነበር ስትላት የነበረው። አንቺ ልጄ ነሽ አይደል? ልጄ ነሽ አንቺ ስትላት፣ አዎ ልጅሽ ነኝ እማዬ ነበረ ስትላት የነበረው ማለት ነው። አዎ እኔ ልጅሽ ለእኔና ለአንቺ ቆንጆ ምግብ የሰራው ስላለ እሱን እንበላለን ነበር ስትላት የነበረው። በቃ እንደዛ ከሆነ እሱን አንጭልንና እንበላለን፣ ይህንን እነሱ ስለራባቸው እነሱ ይብሉን ያለችው ቃል ተናዳ ታዲያ እንዴት እርቧቸዋል ትላለች። እንደዚህ እኮ ማለት የለባትም፣ እኔና እናቴን ለመለያየት የምታደርገው ነገር ነው ይሄ ነበረ ስትላት የነበረው ማለት ነው። አይ ቃል ነገሮችን በእንደዚህ መልኩ መረዳት የተሻለ ነው። ብሌን ብልህ ስለሆነች ነው ይሄንን እያደረገች ያለችው። አሁን ላይ ሰላም ያለችውን ብቻ ነው እሺ ማለት የሚቻለው፣ ሌላ ምንም ነገር ማለት አይቻልም። ምክንያቱም እሷ ወደ ሙሉ ጤናዋ እንድትመለስ እሷ ያለችውን ነገር ሁሉ ማድረግ አለብን። እንደ ብሌን ብልህ ካልሆንሽ ይሄ ሊገባሽ አይችልም ነው ያለቻት። ብሌን እንግዲህ ሰላምን የምትፈልገው ነገር እና የሚያስደስታትን ነገር ብቻ ነው አሁን ላይ እያደረገች ያለችው። ይሄ ደግሞ ከምንም በላይ ቃልን እያናደዳት እያበሳጫት ይገኛል። እናቴን እኮ ልትወስድብኝ አይነት ነገር ነው እንግዲህ እሷ የራሷ አላማና ሴራ እዛ ቤት ስላላት ያ የመጣውበት አላማ ይሰናከልብኛል፣ ይጠፋብኛል ብላ ስላሰበች
በጣም ነበር ስትናደድ የነበረው። ወይዘሮ ገነት ግን አይ እናትሽ እስከሚሻላት ላንቺም ቢሆን የሚጠቅመው ይሄ ነው። ስለዚህ እሷ ያለችው ነገር ነው መሆን ያለበት። አሁን ላይ ብሌን የምትለውም ብታደርጉ እየተሻለ ነው። እናትሽ ቶሎ ወደ ጤና መመለስ አለባት። የሆነችው ነገር አለ ነበር ስትል የነበረው። ብሌንም ታዲያ ምን ሆናለች እትዬ? የተፈጠረ ችግር አለ ወይ? በጭንቀት ነው እንደዚህ የሆነችው? የሆነ ያስጨናነቃት ነገርማ አለ ብላ እየጠየቀች ነበረ። ቃል ታዲያ እኔ ምን አውቃለሁ? አንቺ ግን የሆነ ያስጨነቃት ነገር እንዳለ እንዴት አወቅሽ? ነበር ስትላት የነበረው። ይኸው እንደዚሁም እኮ ያስታውቃል። የሆነ ነገር ያለችበት ነገር በጣም ከባድ ነገር ነው። እንቅልፍ እንኳን ተኝታ አታውቅም። ስለዚህ የገጠማት ነገር አለ። ታዲያ ብሌን ከዛ አስቀድማ ያስጨነቀሽን ነገር ንገሪኝ፣ ምንድን ነው? ሰሞኑን የሆንሽው ነገር አለ ብላ ስትነግራን ነበር። ያው ሰላም መናገር አልቻለችም። እንደዚህ ጉልበቷ ላይ አስተኝታ እንቅልፍ እንዲወስዳት ጸጉሯን እያሻሸችላት ትገኝ ነበረ እና ያኔ እንቅልፍ እየወሰዳት ነበረ ሰላም። ቃል ግን ያኔ በንዴት እንግዲህ ብሌንን የማናገርሽ ነገር አለ በማለት ነው ወደ ውጭ ጠርታ የምናወራው ነገር አለ ስትላት፣ ብሌን እንግዲህ የኔዋ ክው ክው ስትል ሰላምን እዛው ሶፋ ላይ አስተኝታ ነው የወጣችው። እሷ በወጣችበት ሰዓት ላይ እናቴን ከኔ ለመውሰድ እንደዚህ የምታረጊውን ነገር ብታቆሚ ይሻላል። እኔን ጠልታ አንቺን እንድትወድ የምታረጊበት መንገድ ይሄ ጥሩ አይደለም። ከዚህ በኋላ ብታርፍ ይሻላል ብላ እንግዲህ አንገቷን ሲጥ አድርጋ ነው የያዘቻት። እኔ ይሄንን ፈልጌና አውቄ አይደለም እያረኩ ያለሁት። የማረገው ነገር ደግሞ ሰላም እትዬ የፈለገችውን ነገር ነው። እሷ ያለችበት ሁኔታ አሁን የምታየው ነገር ነው። እኔ ምንድን ነው ያደረግኩት? ፈልጌ ደግሞ አውቄ አይደለም ያደረግኩት ያለችው ብሌን። እንግዲህ እዛ ጋር የምታደርገው ነገር ሰላምን ለመርዳት እሷ ወደ ሙሉ ጤናዋ እንድትመለስ እሷን ትሪት ነው እያደረገች ያለችው እንጂ ቃል በምታስብበት መንገድ አይደለም። ቃል ደግሞ ያሰበችው ያው ብሌን ትክክለኛ ልጇ እንደሆነች ስለምታውቅ ስትንከባከባት በቃ እናትና ልጅ መሆናቸው ይታወቃል፣ እኔ የትም ወድቃለሁ ብላ ለራሷ አስባ ነው። ብሌን ግን የመልካምነቷ ነው እንጂ እናቴ እንድትሆን እኔን እንድትወደኝ ይሄ የሆነ ጥቅም ፈልጋ ምናምን ሳይሆን ኖርማል አለ። አንዳንድ ሰዎች ምንም ከሰው ሳይፈልጉ ሰዎችን መርዳት የሚፈልጉ ለሰዎች መድረስ የሚፈልጉ አሉ። እና ብሌን እንደዛ አይነት ሴት ናት፣ እንደዛ አይነት ልጅ ናት። እና ቃል ደግሞ የዛ ተቃራኒ ናት። የመልካም ሰው ተቃራኒ ክፉ ማለት ነው። ሁለቱ መሀል ያለው ልዩነት ይሄ ነው፣ ክፋትና መቼስ እሳትና ውሃ አይስማሙም አይደለም። ብሌንና ቃልም እንደዛ ነው የሆኑት ማለት ነው። እናቴን ከእኔ ለማራቅ ነው እያለች ቃል እንግዲህ አንገቷን ይዛ እያጨናነቀቻን ነበረ። እናትሽ እንዳልሆነችማ እውነቱን ስላልተናገርኩኝ ነው። እሱማ እኮ እናትሽ አይደለችም፣ እውነቱን ሁለታችንም እናውቃለን፣ ለምን አታርፊም ነው ስትላት የነበረው። እና እሱንም ልትነግሪያት ፈለግሽ እንዲህ ለምን አልነገርሻትም ነበረ የእሷ ጥያቄ። እኔማ ያልነገርኳት ለእናቴ ብዬ እንጂ እውነታውን መናገር አቅቶኝ አይደለም። እውነቱን እኮ ቃል እኔም አንቺም እናውቃለን ነበረ ስትላት የነበረው። ታዲያ ልቀቂኝ፣ በቃ ልቀቂኝ እያለች ብሌን እየታገለች ባለችበት ሰዓት ላይ ሰላም እንግዲህ ከተኛችበት ሰምታ ወጥታለች። በሚገርም ሁኔታ ያው ብሌን እሷ ስትንከባከባት ነበር። ቀጥታ ወጥታ ስታይ ብሌን ታንቃለች። ቃል ደግሞ አናቂ ሆና ቆማለች። ከኋላ እንግዲህ በእንጨት ነገር መታ ፈንክታታለች ማለት ነው። ውለቷን ወንፈሏን መልሳለች። በነገራችን ላይ ከዚህ በፊት ቃል ሰላምን እንደዚህ ነበረ ከኋላ መታ ደሟን ያፈሰሰችው። ብሌንን ስላነቀችባት ብቻ ልጄን ልቀቂ፣ ልጄን ለምን ትነኪያለሽ? ከዚህ በኋላ ልጄን እንድትነኪ አልፈልግም ብላ ነው የመታቻት። በዚህ ሰዓት እንግዲህ ቃል ደሟ ፈሷል። ግራ ተጋብታለች። አሁን ላይ የሆነ ያለው ነገር ማመን ነው ያቃታት። ነገር ግን ምንም ማድረግ አትችልም። የጊዜ ጉዳይ ነው እንጂ ቃል ያው ከዛ ቤት መውጣቷ የማይቀር ነገር ነው። እውነት ቢዘገይም ምንም ቢል ጊዜውን ጠብቆ የሚወጣ ነገር ነው እና ከአሁኑ ቃል ፍራቻ ላይ ትገኛለች። ደሟ ይኸው ፈሷል ባላሰበችው ሁኔታ። ከዚህ በኋላ ልጄን እንድትናገሪብኝ አልፈልግም፣ እንድትነኪያት አልፈልግም ብላለች። ሰላም ከመታመሟ በፊት ራሱ እንደዚህ ከመሆኗ በፊት ስለ ብሌን አንዲት ነገር መጥፎ ነገር እንድትናገሪ አልፈልግም፣ ለብሌን ከዚህ በኋላ እንዲያውም እናት ነው የምሆናት፣ እናቷን ገድዬባታለሁ ነበር ስትል የነበረው። ይሄንን በመሀል ታዲያ
የሆነ የሚያስጨንቃት ነገር ይመጣል። አንቺ ገዳይ፣ አንቺ ገዳይ የሚል ማለት ነው። እንግዲህ ሳትገል ነፍሰ ገዳይ ነኝ ብላ ራሷን አይምሮዋን ስላሳመነችው ይሄ ደግሞ አጨናንቋት ከመጠን በላይ ጭንቀቱ የአይምሮ መዛባት ላይ ያደርሷታል ማለት ነው። ለዚህ ሁሉ ተጠያቂ እንግዲህ አቶ በኃይሉ ነው ማለት ነው። እንደዚህ አይነት ወንድምም አለ ትላላችሁ? የእውነት በጣም ከባድ ነው። ለገንዘብ ብሎ የእህቱን ጤንነት ያበላሸ፣ አሁን ላይ ደግሞ ግዴታ እሷን ለማዳን ደግሞ ተፍ ተፍ እያለ ነው። ምክንያቱም ካልዳነች ያሰበውን ነገር እንደማያገኝ እራሱ ተናግሯል። እሷ በቅርቡ ስትድን ግን ነገሮች እንደሚስተካከሉ ተስፋ እናደርጋለን። ብሌን እዛ መቀመጧ ብቻዋን መሆኗ ደግሞ በጣም እያሳሰባት ይገኛል። ሰው መጥቶ ሊጠይቃት አይችልም ወይ የሚለው ከምንም በላይ ጥያቄ ሆኖባታል። ከዚህ በኋላ እንዲሁም አትጨቅጭቂኝ ነው ሲላት የነበረው በኃይሉ። እንግዲህ በቀጣይ ምን ይፈጠራል የሚለውን አብረን እናያለን። ባይ ባይ።